ለካ አብሮነት እንደዚህ ድምቀትና ውበት አለው። በማርያም እንዴት ነው የሚያምሩት አብርሽና ሩታ! እግዚአብሔርን ውስጤ ድንግጥ ድንግጥ ነው ያለው የምር እፍ። አረ በእናታችሁ እንደዚህ እመሩ ሁሌም። አረ እመሩ። ልጅ ወልዳችሁ መለየት ልጅ ለካ ጎጆ ቤትን ምናምን ያደምቃል የሚባለው የእውነት ነው። ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልን። እንግዲህ ዛሬ አመት በዓል ነው ውዶቼ፣ እንኳን አደረሳችሁ። የምታከብሩ ውድ የተዋህዶ እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። እኔ ግን ያው በስራ እያሳለፍኩት ነው ያለሁት። ምንም ማድረግ አይቻልም። ያው ይደብረኛል ብዙ ጊዜ እንደዚህ በዓል ሲሆን ማለት ነው። ግን ዛሬ አብርሽና ሩታ ታርቀው በዓል መስለው አብረው መጥተዋል። ከልጃቸው ጋር ልጃቸውን አብረው ይዘው እግዚአብሔርን እንዴት እንደሚያምሩ የምሪ ነው የምላችሁ። በጣም ነው የምታምሩት የምር። እንደው በትዳር ውስጥ መሀል ገብተን እንደው እኛ ራሱ ነገር የምናወዛግብ ሰዎች ይቅርብን። እነዚህ ሰዎች እንዲታረቁ ወደ ነበሩበት ወደ ድሮ ፍቅራቸው እንዲመለሱ ቢያንስ ከቻል እንገፋፋቸው እንጂ እንደው እንዲለያዩ ምናምን ነገር የምትጋጋጡ ሰዎች አቁሙ። የምር እንደው አብርሽም ልብ ግዛ፣ ሩታም ልብ ግዢ። እንደው ታረቁና አብራችሁ ለመኖር ሞክሩ። በጣም ነው የምታምሩት። በጣም መብርሃንን በጣም ከሚባለው በላይ የምር ድምቀቱ ውዶች። አሁን ነው ትዳር መያዝ ያማረኝ ትላላችሁ። እስከ ዛሬ አላማረኝ ነበረ። አሁን ትዳር ለመያዝ በጣም ወስኛለኝ። ማለት እንደዚህ ልጅ ወልዶ ከባል ጋራ ምናምን ልጃችሁን ታቅፋችሁ ምናምን እንደዚህ ድምቅ ብራችሁ መታየት ካለ በዚህ ልክማ በቃ ምን መሰላችሁ፣ ትዳር ውስጥ ትዳር እናያዝ እንሞክረው። እንዲህ ሰው የኖረውን ያክል እንኑር እንዲህ ወይንስ እዙ እንሸቅል? አይ እንሸቅል። ለማንኛውም ግን መልካም በዓል ይሁንላችሁ። በዓሉ የሰላም የፍቅር ይሁንልን ማለት ፈልጋለሁኝ። በስራ ደግሞ እንደኔ እየተጠገረራችሁ ላላችሁ አይዟችሁ፣ ያልፋል፣ ለእኛም ቀን አለ በሚለው ማለት ነው። እሺ እንዳይከፋችሁ። እኔ ግን ይከፋኛል ብዙ ጊዜ ስለ በዓል ማለት ነው ሳወራ ትላለ